በትላንትናው ዕለት ሌሊት ላይ እንግዲህ በጣም ብዙ ሰው ማለት ይቻላል የሩታ ልጅ እየፈለጉ ነበረ። ምክንያቱ ደግሞ እንግዲህ የሩታ ልጅ እንደጠፋ ሁላችን ሰምተናል። በጣም በሚገርም ሁኔታ እንግዲህ አብርሃም በፍጹም ሩታ ጋ ነው ብሎ በጣም ሲከራከር እንደነበረ በትላንትናው ዕለት ተመልክታችኋል። ሶ እንግዲህ እነ ኤፍሬም እና በተለይ ኤፍሬም ፈረንጁም እንደዚሁ ኖቤልም ሆኖ የተለያዩ ሰዎች በአንድ ላይ ሆኖ ሌሊቱ ሙሉ ልጇን ሲፈልጉ እንደነበረና በስተመጨረሻ የሆነ ነገር ላይ እንደደረሱም ሰምቻለሁ። ሶ እንግዲህ በዚህ ቪዲዮ ይሄንን ተመለከታላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያሳዝን ሁኔታ ሩታ በደንብ ስታለቅስ ነበረ ልጇ እንደጠፋባትና በተለይ እንግዲህ በጣም ከባድ ሁኔታ ውስጥ ከባድ ስሜት ውስጥ እንዳለች በግልጽ ስትናገር ነበረ። እንግዲህ አብርሃም ምንም አልመሰለውም። እንዳያችሁት ከሆነ ምንም ነገር እየተሰማውም አልነበረም። እንኳን እንግዲህ የገዛ ልጁ አይደለም የሌላ ሰውም የጠፋ አይነት ልጅም እንዳልመሰለው አይነት ነገር አድርጎ ሲናገር ነበረ። በተለይ እንግዲህ ምንም እንደማያሳስበው በዚህ ጉዳይ ላይ ምንም አይነት ተሳትፎ እንደሌለው ቡዜም ጭምር ምንም አይነት ተሳትፎ እንደሌላትና ሌላ ሰው መጠየቅ ከፈለጋችሁ ጠይቁ እንጂ እኛን አትጠይቁ አጨቅጭቁም ብሎ እንግዲህ ሲናገር ነበረ። የአብርሃም ከአንደበቱ እንግዲህ የሚወጣ እያንዳንዱ ነገሮች መርዝ እየተፋ ነበር ማለት ነው። ሶ እንግዲህ በዚህ ሁኔታ በጣም ተናዳ ነበረ ሩታ። በተለይ እንግዲህ በጣም ስታለቅስ ነበረ። መረጋጋት እንኳን አቅቷት መቆም እንኳን አቅቷት በጣም ለቅሶ ውስጥ ነበረች። እጅግ በጣም እንዳዘነችና በተለይ ልጇን በፍጥነት ማግኘት እንደምትፈልግም በጣም እንዳሳሰባትም ጭምር በግልጽ ስታሳየን ነበረ። አብዛኛው ሰው እንግዲህ ተጨንቆ ነበር። በተለይ በዚህ ነገር ላይ አብርሃም እንደዚህ ቀልድ መቀለዱ እጅግ በጣም አሳስቦት አብርሃምን ሲናገሩ የነበሩ ሰዎችም እጅግ በርካታ ሰዎችም አይተናል። እሱ ብቻ አይደለም። በጣም በሚገርም ሁኔታ ደግሞ እንግዲህ ሩታን በተለይ የተጠራጠሩ ሰዎችም እንደዚህ በርከት ብሎ መጥተዋል። በተለይ እንግዲህ የአብርሃም ወዳጆች የሄርሜላ ወዳጆች በተለይ በተደጋጋሚ ሲናገሩ የነበረው ሩታ ራሷ ደብቃ ነው እንጂ በጭራሽ ይሄ ልጅ አልጠፋም ብሎ እንግዲህ ብዙ ሰው ሐሳብ አስተያየት ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ የራሳችን ምልከታ በትላንትናው ዕለት ላይቭ ስትሪም ላይ ስናስተላልፍ ነበረ። እውነት ለመናገር እንግዲህ የአብርሃም ስሜት እጅግ በጣም የሚያስጠላ ብለን ወስደናል። ምክንያቱ ደግሞ እንግዲህ ምንም አይነት እንኳን የመራራት ወይም ደግሞ እንግዲህ ምንም አይነት ስሜት አለማሳየቱ ለልጁ እጅግ በጣም የሚያስጠላ ነገር ሆኖ አግኝተናል። በተለይ ደግሞ እንግዲህ ከሁሉም በላይ በጣም ያስገረመችን ያው ቡዜ እንደሆነች አይተናል። ቡዜም እንግዲህ ምንም ሴንስ እንደማይሰጣት ስለ ልጇም ወይም ደግሞ ስለ ሩታ ልጅ እንግዲህ በጭራሽ እንደማታስብ አይነት ነገር አድርጋ ስትናገር ነበረ። ሶ እንግዲህ በዚህ ጉዳይ ላይ ተሳትፎ የለኝም ብላ በተደጋጋሚ ስትናገር ነበረ። ነገር ግን እነ ኤፍሬም ጠርጥሮ ነበሩ ከመጀመሪያ ጀምሮ እስካሁን ድረስ እንግዲህ በደንብ ሲከታተሉ እንደነበሩና በትላንትናው ዕለትም ሌሊት ላይ በብዛት ማለት ይቻላል በጣም ብዙ ሰው ጋር እየሄዱ ይህንን ልጅ ሲፈልጉ እንደነበረ ሰምቻለሁ። እኔም እንግዲህ በጠዋት በተለይ ሩታ ጋም የተለያዩ ሰዎች ጋራም ለመደወል እየሞከርኩ ነበረ። በተለይ የሩታን ስልክ በተደጋጋሚ ስደውል ማንሳት አልቻለችም። እሱ ብቻ አይደለም እንግዲህ ሌላም በጣም ቅርብ የሆነ ለሩታም በጣም ብዙ ሰዎች ጋራም ለመደወል ሞክሬያለሁ። አንድ ሁለት ሰዎች ጋራም አንዳንድ ኢንፎርሜሽኖችን አግኝቻለሁ። እውነት ለመናገር እንግዲህ እጅግ በጣም ከባድ ሁኔታ ከባድ ስሜት ውስጥ እንደነበሩ ሌሊቱ ሙሉ እንግዲህ በተለይ ልጇን በተለይ የሩታን ልጅ ሲፈልጉ እንዳመሹም እንዳነጉም ጭምር ሰምቻለሁ። ሶ እንግዲህ በተለይ ኤፍሬም በጣም ደስ በሚል ሁኔታ እንደራሱ ልጅ በተለይ በዚህ ጉዳይ ላይ ተጨንቆና ተጠቦ ሌሊቱ ሙሉ ከተማውን ሲያካልል እንደነበረም ሰምቻለሁ። በተለይ እንግዲህ እነ ፈረንጁም በተደጋጋሚ ስልክ የተለያየ ቦታ እየደወሉ ይህንን ሕፃን ልጅ ወዴት ሊሄድ ይችላል እያንዳንዱን ነገሮችን ሲከታተሉ ነበረ። በዚህ ጉዳይ ላይ እንግዲህ በስተመጨረሻ ኤፍሬምም ወደ ህግ ቦታ ሄዶ እንደተናገረ ከዚህ በፊት በተለይ ተናግሬ ነበረ፣ ነግሬያችሁም ነበረ። ኤፍሬምም በገዛ አንደበቱ አመልክቻለሁ። ምክንያቱ ደግሞ ከአቅማችን በላይም ስለሆነ ይሄ ጉዳይ በደንብ በፖሊስ መታየትም ያለበት ነገር ነው ብሎ በግልጽ ሲናገርም ሰምተናል። በተለይ እንግዲህ ኤፍሬም በጣም የተጠራጠረ አንድ ሰው እንዳለም በግልጽ ሲናገር ነበር በትላንትናው ዕለት። እንደዚሁ እንግዲህ በጣም ብዙዎቻችሁም ስትጠራጠሩ
የነበረው በተለይ ቡዜና ያው ሄርሜላ ነበረ። ኤፍሬም ግን በብዛት በተደጋጋሚ ስሟንም እየጠቀሰ ሲጠራጠራት የነበረች ሴት ራሷ ሄርሜላ እንደሆነችም ጭምር በግልጽ ሲናገር ነበረ። ምክንያቱ ደግሞ እንግዲህ ኤፍሬምና በተለይ ሄርሜላ በጣም በብዙ መንገድ እንደሚነጋገሩና ሁሌ ስልክ እየደወለ በብዙ ነገሮች ሊያጣራ ወይም ደግሞ አብርሃምን እንግዲህ ከወዲሁ ለመከታተል ሲል ያው በተደጋጋሚ ቤቷ ድረስም ሄዶ ለማጣራት ሲሞክር ብዙ ነገሮችን እንደተመለከተ በግልጽ ከዚህ በፊትም ተናግሮ ነበረ። እንግዲህ ሄርሜላና ቡዜ በቅርበት በጣም ይነጋገራሉ፣ በየቀኑ ይገናኛሉ፣ ብዙ ነገሮችን ይወያያሉ። እንግዲህ እነሱ የፈጠሩት ሴራ እንደሆነ በእርግጠኝነት መናገር ይችላሉ ብሎ እንግዲህ በግልጽ ሲናገር ነበረ። እንግዲህ ኤፍሬም የተጠራጠረው ነገር እውነት ነው፣ ትክክል ነው። ምክንያቱ ደግሞ ከዚህ በፊትም ነግሬያችሁ ነበረ። በተለይ እንግዲህ ያው በተደጋጋሚ ማለት ይቻላል ቡዜ በብዛት ማለት ይቻላል እንግዲህ ወደ ሄርሜላ ቤት ትመላለሳለች። መመላለስ ብቻ አይደለም እንግዲህ በአብርሃም ዙሪያ በደንብ ያወራሉ። ማድረግ ያለባቸው ነገሮችንም ጭምር በደንብ በስፋትም ሲወያዩበት የነበረ የቆየ እቅድ ነው ማለት ነው። ከዚህ በፊት ያቀዱት ነገርና በስተመጨረሻ እንግዲህ የሆነ ታይም ላይ አብርሃምና ሄርሜላ ከተለያዩ በኋላ መሃል ላይ የተውት ነገር ነው። ይህንን ነገር እንግዲህ ዛሬ ሳይሆን በጣም ቆይቷል ማሰብ ከጀመሩ። እንግዲህ እያንዳንዱ በሴራ ነው እየተገነባ ማለት ነው። ስለዚህ እንግዲህ ያው በተለይ ይህንን ነገር በደንብ በስፋት አይታቸዋል ብዬ ነው ማስበው። ሄርሜላና በተለይ ቡዜ ሲገናኙ የሚነጋገሩት ንግግሮች አሉ። በተለይ ሩታን ለመጉዳት ጥግ ድረስ ይሄዳሉ። እሱ ብቻ አይደለም እርስ በርስ ደግሞ ሁሌ እንደሚገናኙና እንደሚወያዩ አይተናል፣ ተመልክተናል። ነገር ግን በጣም በሚገርም ሁኔታ በተለይ አብርሃምን ጭምር እዚህ ነገር ላይ አሳትፎ በደንብ አውርቶ ጨርሶ እያንዳንዱን ሴራዎችን እያሴሩ እንደነበረም ጭምር ሰምቻለሁ። በተለይ እንግዲህ አብርሃም ከሩታ መለየት ብቻ ሳይሆን የሚፈልገው ልጁ እንግዲህ በቅርበት ሌላ ሰው ጋር እንዲሆን ይፈልጋል። ምክንያቱ ደግሞ እንግዲህ በተደጋጋሚ ሩታን ማግኘቱ ለሱም ለሄርሜላም ጥሩ ስላልሆነ በዛ መስመር ለመራመድ ወይም ደግሞ ለመሄድ እጅግ በጣም ብዙ ጥረቶችን ሲያደርጉ ነበረ። በተለይ እንግዲህ ቡዜ በጣም ከፍተኛ ጥረቶችን ስታደርግ ነበረ። አሁን ላይም ይህንን ነገሮችን እያደረገች ትገኛለች። በተለይ እንግዲህ በዚህ ጉዳይ ላይ በጣም በሚያሳዝን ሁኔታ በትላንትና ውለታ አይታችኋል። እጅግ በጣም የሚያስጠላ ነገር ሲያደርግ ነበረ። አብርሃም ምንም አይነት ስሜት እየተሰማው አልነበረም። በቃ ልጅ የጠፋ አይነት ስሜት ራሱ እየተሰማው እንዳልሆነ ተመልክተናል። የራሱ የገዛው ልጅ እንግዲህ ጠፍቶበት እንደዚህ እንደ ቀልድ መናገሩ ራሱ አብዛኛው ሰው ጋር እጅግ በጣም ትችት አስነስቷል። በተለይ እንግዲህ ሩታ እንደዛ እያለቀሰች እንደዛ እያነባች በተለይ ዋሽታለች ወይም ደግሞ ውሸታም ናት ብሎ መናገር ራሱ እጅግ በጣም ይከብዳል። ከዚህ ነገር ላይ ምንም ነገር እንደማታተርፍም ከዚህ በፊት ተናግራለች። ራሷንም መጉዳት አትፈልግም። እሱ ብቻ አይደለም ልጇ ላይ መጥፎ ነገር መመኘትም እንደማትፈልግም በተደጋጋሚ ስትናገር ነበረ። እንግዲህ በምን ሁኔታ ሆኖ ነው በተለይ አብርሃም እንደዚህ ጨካኝ ሆኖ በጭራሽ እንግዲህ በሚገርም ሁኔታ በተለይ ለሄርሜላ ሲል በዚህ ደረጃ ልጁን እስከ መካድ ደረጃ ድረስ የደረሰው የሚለው ነገር ደግሞ አብዛኛው ኦዲየንስም ሲያነሳና ሲነጋገርበት የነበረ ጉዳይ ነው። እንግዲህ በዚህ ጉዳይ ላይ ሩታ እጅግ በጣም ከባድ ሁኔታ ከባድ ስሜት ውስጥም እንዳለችና በስተመጨረሻ ግን አንድ ፍንጭም እንደተገኘ እጅግ በጣም ደስ የሚል ፍንጭም በተለይ ልጁን የሚያገኙበትም አንድ መንገድ እንዳገኙ ለመስማት ችያለሁ። በተለይ እንግዲህ እስከ ሌሊቱ ድረስ እስከ ጠዋት ድረስ እንግዲህ በጣም ብዙ ፍለጋ ሲያደርጉ እንደነበረና ሌሊቱ ሙሉ እንግዲህ ሲፈልጉት እንደነበረ በትላንትናው ዕለት ለመስማት ችያለሁ ማለት ነው። እንግዲህ ከዚህ በኋላ በተለይ ሩታ በጣም ጥንቃቄ ያስፈልጋታል። በተለይ ይህንን ልጇን እንግዲህ ካስመለሰች በኋላ ሁሉም ነገር ሰላም ከሆነ በኋላ ከነሱ ጋር ያላትን ግንኙነት ለአንዴና ለመጨረሻ ጊዜ ልታቆም ይገባል። ምክንያቱ ደግሞ ለሷ ስቃይና
ጭንቀት ብቻ ነው ትርፍ ያገኘችው። ከነሱ በተለይ ያገኘችው ነገር ምንም ነገር እንደሌለ በደንብ እናውቃለን። ስለዚህ እንግዲህ ስለ ራሷ ስለ ልጇ የምታስብ ከሆነ ከነዚህ መርዞች እንግዲህ መራቅ አለባት ብዬ ነው የማስበው። እንግዲህ ልጇም ጭምር ከነዚህ ሰዎች በጭራሽ መገናኘትም የለበትም። ምክንያቱም በተደጋጋሚ እሷን እየጎዱ ልጁንም ጭምር እንግዲህ መጥፎ አይነት አስተሳሰብ ኖሮት እንዲያድግም ስለሚያረጉ፣ ስለዚህ እንግዲህ በዚህ ጉዳይ ላይ በጣም ሲሪየስ ሆና ለአንዴና ለመጨረሻ በተለይ ልጇን ካገኘች በኋላ ይህንን ነገር መቋጨት አለባት ብዬ ነው የማስበው። ይህንን ነገር እንግዲህ ያው በስተመጨረሻ ልጁ ከተገኘ በኋላ አትሊስት እንኳን እርግጠኛ ከሆነችበት ሁሉም ነገሮችን ማስተካከልና እሱ ብቻ አይደለም ተገቢውን የሆነ ቅጣት ደግሞ እነሱ መቀጣት ስላለባቸው ከሷን በደንብ አድርጋ መቀጠል እንዳለባት በዚህ አጋጣሚ ለመናገር ፈልጋለሁ። አዳዲስ ነገሮች ይኖራሉ ወደ ማታ በተለይ በላይቭ ስትሪም በደንብ የምንመለከት ይሆናል። እንግዲህ እስከዛው ድረስ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።